ዳኒ ምንድነው ልናወራህ ነው የመጣነው እሺ ለምን ልናወራህ ነው የመጣነው ይሁን ሰው ምን ማለት ታረጋለህ ለምን ታረጋለህ እንዴት አውቃ እንደዛ ታረጋለች እንደዚህ ያረጋቻችሁ ልታውቁኛል ትችላለሽ ጨራሽ ያደረጋችሁ ደንገጠራታቸው ተጠራጠሩ ጽጌ ናይጄሪያ አልነበርሽ እንዴ ከናይጄሪያ ተንደርድረሽ መተሽ እንዴት እሷ ላይ አሁን እኮ በቃ ሁለቱ ህጋዊ ሚስት ነች አዳጭ ችግሩ ላይ ነው ቦሪንግ ሆነ ኦልሬዲ መረዳትና ማስረዳት ካለባት ጽጌ ብቻውን ዳኒን ጠርታ ማስረዳትና መንገር ትችላለች ሲሪየስነቱን ጨዋታውንና ቀልዱን ትተን በሲሪየስ እናውራ ከተባለ ጠርታው ማናገር ያለባት ቦታ ማናገርና መፍታት ትችል ነበር ማለት ነው ሱስ ኧረ ተመቸች ሊገሉናል ገና እኮ አልነኳትም ጭራሽ እንኳን አልነኳትም ግን በቃ እንዲህ በጉልበቷ ራሷን አስከበረች እውነት ብቻዋን ሆና ማንም የሚያዝንላት እኮ የለም ለይፍስም እውነት ብቻዋን ሆና ነው በቃ እንዴት ነው እሱ ለማሳጣት ነው የምትሞክሩት ለምን እንደዚህ ምታረጉም ለልጄ ሲል ለሚላት ነገር ታስቀያለች ገና እኮ 3 ሳምንቱ ነው ኧረ ጉድ ነው መጡ ወከቦች መጡ ጽጌ ከናይጄሪያ ተመልሳ እንግዲህ ወደ ቀድሞ ፐርፎርማንሷ መታለች ቤቲም እንግዲህ አብራታለች እንግዲህ ይሄን ነገር ትናንት ስናገር ነበር በቃ አሁን ምን እንደምትል በጣም መስማት እፈልጋለሁ ማየት እፈልጋለሁ ነገር ተበላሽቷል ይሄ ቤት ምስቅልቅሎ ወጣት እያልን ነበር በነገራችን ላይ እንግዲህ አውቃለሁ ጠፍቻለሁ እነዳኒ በነገር ትንሽ ክራውድድ የሆነች ጊዜን እያሳለፍኩ ነበር ለዛ ነው ግን እንደተለመደው ሳቅ በሳቅ አርገኑ ዛሬ እንወጣለን በደንብ ያዝናኑናል ኤፍሱን አልተቻለችም በቃ ቀውጢ ያደረገችው ነው በቃ ምንም ከምንለው በላይ ቀውጢ ያደረገችው ነው ዛሬም ኤፍሱን ተመልሳለች ዛሬም እንግዲህ የኤፍሱንን ጉዳይ ይዘን መተናል ሁላችሁ አብራችሁኝ ቆዩ ሱራዝ ሀበሻ ነኝ ይሄን ቻናል ሰብስክራይብ አድርጉት የነዳኒን በደንብ እየሰራንበት ነው ከዚህ ቀደም የሰራንበትን ገብታችሁ ማየት ትችላላችሁ ወደ ገደለው ደውይለት ይምጣ ግን ልናወራሽ ፈልጋለን ቢያንስ ዛሬ ተረጋግተሽ በስንት ሰዓት ታወሪ ማውሪት እዚህ አይደለም የምታወሩት የት ነው ታውቂሽ ነበር ደግሞ ሰላም አግኝተን ነበር አይውሽ እንደፈልሽ የምትሞላፈጭብን ሰዎች አይደለም ገባሽ ልንገርሽ እርግዝናሽ እኛ ጋር የሚያዝ የመጣሽ ብለጥላገሪ ትፈልጋለሽ አታፍሪ የትኛው ቤት እንዴት አትናገር እንዴ ይሄ ቤት እኮ የዚህ ልጅ እኮ የምትታረስበት ሚስት ሆና የገባችበት እናት የሆነችበት ነው ስለዚህ በነገራችን ላይ ኤፍሱን እዚህ ላይ ባለመብት ከተባለ እዚህ ቤት ላይ ባለመብት የሆነችው ኤፍሱን ነች እንጂ ቤቲ ጽጌ አይደለም የማይሆን ነገር ውስጥ መግባት አልፈልግም ውስጣችን የፈጠረብን ጥያቄ ነበር እሱ ልናወራችሁ ነው የመጣሁት ነገሮችን በውጭ ልትጨርሱ ተናግሮ ነበረ ግን የሰማሽ አትሞላፈጭብን በስንት ሰዓት አናግሪኝ በስንት ሰዓት እናናግርሽ መሰለኝ የመጣ ነው ሃሎ ሆዴ መተውልሃል እኔ ባለፈው ተናግሬያለሁ እነዚህ ልጆች በውጭ ይጨርሱ ጉዳያቸው ብለሽ ነው አሁን ግን ምን እንደፈለጉ አላውቅም ቶሎ ብለን ብቻዬን ሊበሉኝ ነው ልጄ አጂ ያምሻል ዳኒ ቶሎ ብለን ነው ያምሻል ውጭ መጨረስ ትችላለህ ቶሎ ብለን ጀግና የእውነት እንዲህ ነው በቃ መብት ማስከበር ብሎ እቺ ልጅ አንገቷን ደፍታ ሚስኪንም ሆና ምናምን ሆና አየናት በቃ አይደለ ግን አልሆነም በቃ ሁሉ ጊዜ ፈታተኗታል ስለዚህ ምን ታደርግ ያላት አማራጭ ይሄ ነው ቶሎ በል ልጄ ቶሎ በል ያለሽ ምናልኩሽ እኔ የቀውብኝ ነው ልጄ እያወራሁ አንዴ ስለዚህ ቶሎ ብለህ ጨርስ አንቺ ጤና አይደለሽ እንዴ ያልሽ ደውዬ ይችላል ይመጣ እና ማይሆን ነገር ለምንድን ነው የምትናገሪ ምን አልቃሽ ሰተትለሽ ለምጣሽ አንቺ መስያሽ ቤት ማለት ይቃል ለእሽ ለምን እንደዚህ ማለት ኤፍሱን እኔ ሌላ ሰው ነው የመሰለች እውነት የጽጌን እንትን ወስዳለች በቃ በጭራሽ ይሄ ጽጌ ቀበጥ ለይልበለት የነበረው በቃ አንተ ጋር ነው ማድረውና አይታችኋል አሁን ኤፍሱን በቃ በደንብ ተከታተለ ጽጌ አንቺ ልከብሻል አይደል እንዲዳኒ ምንም እንደማታረጊ አልፈሽ ምንም እንደማታረጊ እኮ ያውቃል ምን አስፈልገሽ ነው ግን አንቺ ምን አስፈልገሽ ሁሉ ድራማ ምን ቤት ነሽ አንቺ እስቲ አስረጂ ምንድነሽ ከሱ ላይ
ስለዚህ እያልኩሽ ያለሁት አንቺ ጤነኛ አይደለሽ። ልናወራሽ ነው የምንፈልገው። ልጅሽን መሳሪያ እያደረግሽ ነው። ለምን ዳኒ ለምንድን ነው የአንቺ ልጅ ማለት ቆይ ዳኒ ልጅ ማለት ነው። ይሄ ደግሞ ከማናችንም በላይ እሷን ያሳስባታል። ገባሽ? ኦፍኮርስ። ስለዚህ እያልኩሽ ያለሁት ምን ብሎ ነው የሚያሳስባት? ቆይ አይደለም፣ ምንድን ነው የሚያሳስባት? የዳኒ ልጅ ማለት የጽጌ ያሳስባታል። እንደ እህትነት ከሆነ አዎ የወንድሟ ልጅ ነው። ግን እንደ ፍቅረኛ ምናምን ካሰብን ግን ኦልሬዲ እዚህ ጋር ምን ቤት ነች? እንዴት እንደዚህ ልትይ እንደቻልሽ እኔ ምንም ልረዱ አልቻልኩም። እኔ ሊገባኝ አልቻለም። ምን ሶሪ አንዱን ስንለው አንዱ ቻርጅ ዘግተውን ይቅርታ ቤተሰብ። እሺ በትዕግስት እንዴ አንቺ ጤነኛ አይደለሽም እንዴ? እፈራለሁ ለነፍሴ ለልጄ እፈራለሁ። ምንድን ነው የሚያስፈራሽ? ስጋት ናቸው። ንግግር ነው የሚያስፈራሽ። እንድትበሉ ነው የመጣችሁ። ስለዚህ ባሌ መምጣት አለበት። እንዴ ያምሻል እንዴ? ቆይ ደግሞ የሚያስደውል ነገር ቁጭ ቤት ደውልለት ደግማ ምን እንደምትሆን ያት ቁጭ በይ። ድምፅሽን በሰማ ቁጥር ሱ ሌላ ነገር ነው የሚመስለው። እንዴ ምንድን ነው አንዴ ላውራ እንዲመጣ ነው አይፈልግሽ። ሆዴ ድረስልኝ። ብዙ ጀግና የእውነት በሌላ ፐርፎርማንስ ነው የመጣችው። በቃ በማይገዛት እንዴ ጽጌን ይመለከታታል የልጁ ጉዳይ ምናምን ብላ ጽጌ ታረሳት። እንደዛ ከሆነ ታረሳት በስነ ስርዓት። እንደናት እውነት ሊገሉኝ ነው። የምን ሊገሉኝ ያልሻል እንጂ አንቺ በኢየሱስ ክርስቶስ ጽጌ ኧረ ተመቸች። ሊገሉናል። ገና እኮ አልነኳትም፣ ጭራሽ እንኳን አልነኳትም። ግን በቃ እንዲህ በጉልበቷ ራሷን አስከበረች። እውነት ብቻዋን ሆና ማንም የሚያዝንላት እኮ የለም። ለይፍስም እውነት ብቻዋን ሆና ነው በቃ ስግጥ ብላ ያለውን ነገር ብቻዋን እኔ ቃል የለኝም። እሺ ቶሎ በል እንደ አንቺ ያምሻል እንዴ? ልታንቂ ባዶ የተከታተለ ልታንቂ አንቺ ምን አድርገሻል? ያምሻል እንዴ? አንቺንም እንደዚህ ያደረገችሽ ነው። እሱን እኮ እንደዚህ ያደረገችሽ ነው ልጅ ልጅ። አንቺ ግን ያምሻል እንዴ? ምን አድርገሻል? በቃ እየመጣላችሁ ጌታሽ እሱ ነው አንቺን ቀጥታ ያለሽ ላንቁኝ ነው ምናምን። ትንሽ እፍረት የለሽም? አይምሮ የለሽም? ህሊና የለሽም? አንቺ ነሽ ልጅ ወልደሽ የምታሳድጊው። ቤት ምን ቤት ነሽ? በኢየሱስ ስም ጽጌሽ ልናወራሽ እኮ ነው ማለት በዛ ሰዓት ልናወራሽ ልጄ ኧረ ወይኔ ራሴ ገና ብቅና ወዷን ይዛ ልጅ ያለች ብቻዋን ምን ታደርጋላችሁ እዚህ ቤት? ብቻዋን ጽጌ ምን እያደረግሽ ነው? ምንም አላደረገችም። የሚላት ነገር አልቻለም። እየደበደቡ ነው ብላ የሚላት ነገር እየደበደቡ ነው ብላ ማን መጨረሽ ገሏታል። ወይኔ ገለዋታል። አጣዩ ነክቷታል ሁላ። ግን ልጅቷ ብቻዋን ነው ራሷን ያስከበረችው። ሜሪም ለጽጌ ነው የምታግዘው፣ እቺ እንትናም ለጽጌ ነው የምታግዘው። ስለዚህ እቺ ልጅ እውነት እያየን ያለ ነው ብቻዋን ነች። በቃ ማንም የላትም። በቃ ብቻዋን ነው እያሰቃየው። ቤቲ ለምን ስርዓት አይኖርሽም? ለምን ህይወት ማተቁ ታውኝ። በቃ እንዴ ልጅ ታሳጠዩ እንደ ሀሳባችሁ ምንድን ላሳድግበት ጽጌ ምንድን ነው ሀሳብሽ? እንደዚህ ስለኛለ ዳኒ እኔ እኮ ነኝ ያርሽ እየደበደብሻቸው እኮ እኔ ማውራት ከፈለጋችሁ አንተማ ያለህ መሰለን ስንመጣ ደግሞ ብቻውን አገኘ አንቺ መኖርና ለመኖር ታደውል ይታወቃል። ደግሞ እዚህ ቤት እንዳመደውል ካይናትኛ ነበርን ዳኒ ስደውል አትጩባት፣ በቃ አትጩባት፣ አታስጩ። ተረጋጊ በቃ ጽጌ ዳኒ ምን
ምንድነው? ልናወራህ ነው የመጣ ነው። እሺ ለምን ልናወራህ ነው የመጣ ነው? ይሁን ሰው ምን ማለት ነው? ታረጋግጥ ለምን እንደዛ እንዴት አውቃ እንደዛ ታረጋለች? እንደዚህ ያደረገቻችሁ ልታውቁኝ አልነበረ ትችላለሽ። ጨራሽ ያደረጋችሁ ደንገጠራታቸው ተጠራጠሩ። ጽጌ ናይጄሪያ አልነበርሽ እንዴ? ከናይጄሪያ ተንደርድረሽ መተሽ እንዴት እሷ ላይ አሁን እኮ በቃ ሁለቱ ህጋዊ ሚስት ነች እኮ በቃ ተንበርክኮ ቀለበት አድርጎላታል። በቃ ህጋዊ ነች። ጽጌ አሁን ምን ለማድረግ ነበር ሀሳብሽ? ነው የማመጣጥ ወይ ሜሪ እኔ ተጠጋኋት እንጂ ምንም አላረኳትም። ዳኒ ጽጌ ጭራሽ እንደዚህ እንዴት ታደርጋለች? እኔ ተጠጋኋት እንጂ ምንም አላረኩሽም። ዳኒ አላረገችም። አልጠየኩሽም። በቃ አልጠየኩሽም። ከፈለሽ መውጣት ትችያለሽ። ጽጌ እንደዚህ ታደርጋለሽ? ምን ነገር አላደረኩም እያልኩ ነው እኮ አልሰማኝም እንዴ? እኔ በጣም ትንሽ ነው ነበር። አሁን ስለመጣ ነገር ዳኒ ምንድን ነው ፕላናችሁ? ማለት እኔ ሁሉ ነገር ውጡ፣ ታይዛችሁ ውጡ። አለበለዚያ ልትገሏት ነው። ሚስቴን ነው የከፈልኩ ያለሁት። ብዙ ነገሮች እየቻልኩ ያለሁት ለልጅ ስል ነው። ተረዳሽ? እንዴት ነው እሱን ለማሳጣት ነው የምትሞክሩት? ለምን እንደዚህ የምታደርጉት? አላደረኩም። ለልጅ ሲል ለሚላት ነገር ታስቀያለህ። ገና እኮ 3 ሳምንቱ ነው። እሳት እሷ ከእሷ ጋር መጻፍ ያስፈልጋል። በነገራችን ላይ ወራ ተጠጓት አለች። ልጅቷ ግን እንዴት ነው በቃ በዚህ ፍጥነት እርግዝናዋን የምታውቀው? ኦልሬዲ ቀለበት ሜቢ ምናልባት ቀለበት ከማድረጉ በፊት ግንኙነት ሊኖራቸው ይችላል። አላውቅም። ለዛ ይሆናል እንጂ ኤፍሱን በእርግጠኝነት ልደበድቡኝ ነው ምናምን እያለች ስልክ ስታወራኝ ተጠጋቻት። ምን አደረግሽ ብላኝ ተጠጋቻት። ደንግጣኝ ተጠጋቻት። ምን ልታረገኝ ነበር? ልትስመኝ እንዴ? ምንድን ነው የተፈጠረው? ስሚኝ፣ ይኸውላችሁ በእናትህ አረሻት። ምንድን ነው የምንረጋጋው? ዳኒ ይሄ ሁሉ ነገር እያደረግህ ስማኝ፣ አንተ በልጅህ አስራ ሌላ ነገር ውስጥ ልከተህ አይገባም። አንተ አልታሰረም። ልጁን ይወጣል። እኔ ምንድን ነው ማለት ነገር የሚጸጽተኝ ነገር ላለማድረግ ነው ዛሬ የመጣሁት። እኔ ቤቲ ተረጋጋሽ። ግን የኤፍሱን ግን ሁኔታ ፍጹም ያጠራጠራል። ዳኒ ምን ልትለኝ ነው? ራሴን ከጥፋተኝነት ነፃ ለማድረግ ነው የመጣሁት። ስማኝ ዳኒ፣ ስማኝ ልጁን ላስወርድልሽ። በአጠቃላይ አንድ ምን ማለት ነው? ዳኒ እንደዛ ነው ፓክቷል። አላልኩም። እንደዛ ነው ሁኔታ። እንደዚህ አይነት ማይንድ የለኝም። ለማስተካከል ምንድን ነው የምታስተካክይው አንቺ? እሺ በቃ እሺ። እሱ የምትፈልግ ከሆነ ወይ እሷን ወይ አስወጣት። ድጋሚ ልጄን ስለማስወረድ እንድታወሪ አልፈልግም። ገባሽ አይደል? ደግሞሽ ልጄ ወደ ውስጥ ሊሞት በእነዚህ ምክንያት ልጄ ወደ ውስጥ ሊሞት ነው። ስለዚህ ተነግሯቸው ለምን ነገሮችን በውጪ አድርጉ። ባባታም እሱ በስልክ ላይ ተፈቀደልሽ። ተደውልለት እኮ እያንዳንዱ ቀን አንቺ ነበር ያነሳሽለት። ደግመሽ ልጄን አንድ ነገር ስለማድረግ እንድትወሪ አልፈልግም። ዳኒ ሁለታችሁ ነው የምንፈልገዋል። አሁን ግን በደንብ በቃ የአባትነት ቴስቱ እያወቀ ይመስለኛል። የአባትነት ቴስቷን እየተጋባበት ነው። ለዛ ነው እንደዚህ እያደረገ ያለው። ምንም ኤፍሱን ነች። ኤፍሱን ደግሞ የያዘችው የራሴ ልጅ ይሄን እያየሁ ነው። ምንም አይነት የተሸፈነው ነገር የለም። አንተ የማትፈልገው ነገር ያደረክ ነው። እኔ በሌለሁበት መተሽ ማለት ነው ልደበድብ ያሞክረሻል። እናንተ እንደዚህ ማን ሰው ያረጋል? አንቺ እንዴት ነው ማለት? ያንቺ እንዴት ረጋል? አርገሻ ታዳይ አንተኝዛ እዛ ተጋገረ ችግር ውስጥ አይደለሁም ያለሁት። እሺ በቃ ሰላም ነኝ። ያለሁበት ነገር ሰላም ነው። እሺ እኔ ችግር ውስጥ አይደለሁም ያለሁት። እሺ ተረጋጋ። አሁንም ቢሆን ጊዜ አዋራኝ ቦሪንግ ሆነ። ኦልሬዲ መረዳትና ማስረዳት ካለባት ጽጌ ብቻውን ዳኒን ጠርታ ማስረዳትና መንገር ትችላለች። ሲሪየስነቱን ጨዋታውንና ቀልዱን ትተን በሲሪየስ እናውራ ከተባለ ጠርታው
ማናገር ያለባት ቦታ ማናገርና መፍታት ትችል ነበር ማለት ነው። ስለዚህ እዚህ መጫወቻ ውስጥ ራሱ መግባት አልነበረባትም። አሁን እኮ እሷ በጣም ፕሮፌሽናል እና እኮ እንትን ነች እኮ ገባ፣ ትልቅ አርቲስት ነች። ስለዚህ በዚህ ደረጃ ስብናዋን ማዋረድ የለባትም። ይቺ ልጅ እርጉዝ ነች፣ ቤቷ አስገብቶታል፣ አምኖባታል። በቃ ተወኝ ካለችው እንትን ማድረግ ትችል ነበር። ግን ማናገር ካለባት መፍታት ካለባትም ውጭ ይቺ ልጅ በልጅ ልታስር ነው። ኦልሬዲ ውጪ ማናገር ትችላለች። ስለዚህ በዛ መልኩ ነው ማየት ያለብን እና እኔ ሁኔታውን ስረዳ የጽጌ ጥፋት ነው ያለው። ምን ነገር አትፈልግም ማለት ችግር ውስጥ ነህ። አይ ችግር ውስጥ ነህ። ለምን ነው የማውራት ማትፈልገው? ችግር ውስጥ ነህ። አይ ነው አንተ እንደዚህ አልኩልሽ። ያንቺ መቆም እዚህ ጋር ህመም እየፈጠረ ከሆነ ማለት ነው ልጄን እያሳመመው ከሆነ ችግር የለም። ውጭልኝ ጽጌ፣ በጣም ይቅርታ ውጭ። በቃ ተውኝ። ማንም ሰው አይመጣ። በቃ ከዚህ በኋላ እኔን ፍለጋ አትንከራተቱ። እኔ በጣም ደህና ነኝ። በቃ ለልጅ ስል መክፈል ያለብኝ ነገር በሙሉ እከፍላለሁ። በቃ ፍቅሬንም ማጣት ይሁን ራሴንም ማጣት ይሁን አጣለሁ። ጀግና አባት ልክ መልካም ልትሆን ትችላለች። ያሰበችው ነገር አለች። በዚህ ልክ መልካም ትችላለች። ጭራሽ ለአንተ ታሰበ። ይሄ ህይወት አይገባሽም። ይሄ ኑሮ አይገባሽም። ሰሚኛለሽ? ለልጄ ስል ዋጋ እየከፈልኩ ኤፍሱን እባክሽ ልጄ ናለሽ። እያደረኩ ያለሁት ነገር በሙሉ ለልጄ ስል ገባሽ አይደል? ሁሉም ነገር ትቻለሁ። ሁሉም ፍቅሬንም ሁሉም ነገር ትቻለሁ። ልጅቷ ራሷን አስከብራለች። ጀግና። ለምንድን ነው ከሰው ሁሉ ጋር የምትጋጨው? አልተጋጨሁም። እነሱ ናቸው የመጣው ነገር ያደረጉት። ስሚኝ፣ አንቺ ብትታመሚ የሆነ ነገር ብትሆኝ አንቺም ልጅም ትጎዳላችሁ። እኔ ደግሞ ያንን አልፈልግም እኮ። እሱ እንዳይሆን ነገሮች በውጭ ይጨረሱ ብዬ ናገራለሁ። አይዳኒ። ኤኒዌይስ ውድ ቤተሰቦቼ ትልቅ መልእክት ነው ያለው። አባት ለልጁ ብዙ መስዋዕትነትን ይከፍላል። እኔ ዛሬ ጨረስ አድርጌ ተመስጬ ነው ያዩዋቸው። አባት ለልጁ ብዙ መስዋዕትነትን ይከፍላል። የዳኒ ግን ተለየ። ልጅቷ ግን በራሷ መልኩ የሁላ ሰው ሲረባረብባት ራሷን አስከብራለች። ጀግና ነች፣ ራሷን አስከብራለች። ኤፌሶን ሳላደንቅ አላልፍም። ጀግና ኤፌሶን። የዛሬው እንግዲህ ትንሽ ቦሪንግ ቢሆንም በጣም ያዝናናል። ኤፌሶን አሁንም አሸናፊ ሆና ቀጥላለች። ነገ ደግሞ ውጤቱን እስኪ የምናይ ይሆናል። ሜሪም በዛው እንደጠፋች ቀርታለች። ስለዚህ ነገ ደግሞ የምናይ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እስከ መጨረሻው ድረስ ተከታተሉን። ላለው የዛሬው ፈታ ዘና እንዳላችሁ እምነቴ ነው። አይ